አሁን የደረሰን ሰበር ዜና አለ። ሐይቅ እስጢፋኖስ የተከፈላችሁ እንደምትሰሩ በአንዳንድ ወገኖች ጥያቄ ስለቀረበባችሁ ተመሳሳይ ጥያቄ ቢኒያም መቄዶንያ ላይ ሲቀርብ የግልህን ጦርነት በመቄዶንያና በቢኒያም ጦር በኩል አድርገ ልትዋጋ እንደወጣክ ያስታውቅብሃል። መስመር ይዘርጋል ያሉት አንዳንድ ሰዎች ይህ ገንቢ ሐሳብ ነው። ገንዘባችሁን ስጡኝ አስተያየት አትስጡኝ የሚባል ነገር ውድ ቤተሰቦቻችን ዛሬ በደረሰን መረጃ ከቀናት በፊት አርቲስት ሰራዊት ፍቅሬ እንዲሁም ደግሞ ይገረም ደጀኔ ዳንኤል ተገኝና ወንድም ካሊድ የሰናይ በጎ አድራጎት ድርጅት በፌደራል ፖሊስ ቁጥጥር ስር መዋላቸውን ሰምተናል። ምክንያቱም ለምን እንደሆነ የሀበሻ ዘግቦት ነበር። አዳምጠን እንመለስ። ታቻለሁ አዳዲስ መረጃዎችም ስለ ቤተሰብ ሁኔታም እነግራችኋለሁ። እስከ መጨረሻው ተካተሉት። የፊንቴክ ኢንቨስትመንት ሰለባዎች ትላንት ማክሰኞ በፍትህ ሚኒስቴር ባደረጉት ሰልፍ ዛሬ ውጤት ሰምተዋል። ሰልፈኞቹ ህግና መንግስት ባለበት ሀገር ገንዘባችንን ተበላን፣ በ950 ሺህ ብር የቅድሚያ ክፍያ መኪና ሰጣቸዋል ያለ ተቋም የውሃ ሽታ ሆነብን፣ መንግስት እያለ በጣራ ፀሐይ ተዘረፍን በማለት በተለያዩ መንግስታዊ ቢሮዎች ድምጻቸውን ሲያሰሙ ነበር። ይሄንንም በሀበሻ ዜና ዘግበናል። ሀበሻ እየዘገበ ባለው ምክንያት ነው አርቲስቶቻችን የታሰሩት። እስቲ ሀበሻ ሐሳቡን ይጨርስና እኛም ከሌላ ቦታ ያሰባሰብናቸውን መረጃዎች ለእናንተ የምናካፍል ይሆናል። እስከ መጨረሻው ድረስ ተከታተሉ። ቃላቸውን እንዲቀበል አቅጣጫ ሰጠም። ፖሊስም ከአቃቢ በተሰጠው አቅጣጫ መሰረት ቲክታከሩ መንሱር ጀማልና አብርሃም ግዛውን ወደ ተቋሙ የምርመራ ቢሮ ማለትም ሜክሲኮ አካባቢ ወደሚገኘው ቢሮ እንዲመጡ ጥሪ አስተላለፈ። በፖሊስ ጥሪ መሰረት አብርሃም ግዛውና ቲክታከሩ መንሱር ጀማል ዛሬ ረቡዕ ከሰዓት በኋላ ወደ ፌደራል ቢሮ አመሩ። በመቀጠልም አርቲስት ይገረም ደጀኔ ወይም አስቴርና ወንድም ካሊድ የተባለ የግብረሰናይ ድርጅት አለኝ የሚል ግለሰብ እንደዚሁም የኢቢኤስ ጋዜጠኛ የሆነው ዳንኤል ተገኝና አርቲስት ሰራዊት ፍቅሬም ተከተሉ። ፖሊስ የምርመራ ስራውን በእነሱ ላይ እንደጀመረና እዚሁ እንደሚያድሩ የዕለቱ የስራ ሰዓት ሲያልቅ ለቤተሰቦቻቸው አሳውቋል። የሀበሻ ምንጮች እንደገለጹት የጠርጣሪዎቹ ጠበቃ ደንበኞቿ የሆኑት ታሳሪዎች ተይዘዋል ወደ ተባሉበት ፌደራል ፖሊስ አመራችም። ነገር ግን ፖሊስ ጠበቃዋን መግባት አይቻልም። እንግዲህ ውድ ቤተሰቦቻችን ይህ ሁሉ ሲሆን የአርቲስቶቹ ጠበቆች እዚያ ቦታ ላይ መገኘታቸውንም መረጃው ደርሶናል። እንደመለሳት ቤተሰብ ለሀበሻ ገልጿል። በዚህ መሰረት ቤተሰብ ለስድስቱ ታሳሪዎች ቀለብና ልብስ አቀብሏቸው መመለሱን ሰምተናል። ተጨማሪ መረጃዎችን ይዘን እንመለስ። ውድ ቤተሰቦቻችን በዚህ ዙሪያ ታዲያ ሌላ አዲስ መረጃ ካለ ይዘንላችሁ የምንቀርብ መሆኑን ከወዲሁ እየገለጽንላችሁ በመቄዶንያ እጅግ በጣም አከራካሪ ስለሆነ የገቢ ማሰባሰቢያ ጉዳይ በሰፊው የምናወራ ይሆናል። ውድ ቤተሰቦቻችን እስከ መጨረሻው ድረስ ተከታተሉን። ጥያቄ እየተነሳ ነው የምትሉት እንዲህ አይነት አጋንንታም የሆኑ ሰዎች የሚያቀርቡትን ሐሳብ ነው። አሁን የደረሰን ሰበር ዜና አለ። ሐይቅ እስጢፋኖስ የተከፈላችሁ እንደምትሰሩ በአንዳንድ ወገኖች ጥያቄ ስለቀረበባችሁ ተመሳሳይ ጥያቄ ቢኒያም መቄዶንያ ላይ ሲቀርብ የግልህን ጦርነት በመቄዶንያና በቢኒያም ጦር በኩል አድርገ ልትዋጋ እንደወጣክ ያስታውቅብሃል። መስመር ይዘርጋል ያሉት አንዳንድ ሰዎች ይህ ገንቢ ሐሳብ ነው። ገንዘባችሁን ስጡኝ አስተያየት አትስጡኝ የሚባል ነገር የለም። አቤል አቡና ምን አይነት ባለጌ ምን አይነት ነውረኛ ሰው እንደሆንክ ያስመሰከርክበት ቪዲዮ ነው ብዬ አምናለሁ። እኔን ባሮክን እኔን የማታቀኝን ሰው ስለፈረስከኝ የሆነ ቦታው ላይ ስለሰፋኸኝ አይደለም፣ ስለቀዳኸኝ አይደለም፣ ስለደመርከኝ አይደለም ይሄንን ቪዲዮ እየሰራው ያለሁት ወይንም ደግሞ ነውረኛ ነህ ባለጌ ነህ የምልህ ከእንደዚህ አይነት አንግልና ከእንደዚህ አይነት አንጻርም አይደለም። እግዚአብሔር ሕያው እግዚአብሔር ምስክሬ ነው። ነገር ግን ልክ በሚመስል ነገር ልክ ያልሆነ ነገርን በሰዎች ልብ ውስጥ ለመክተት የሄድክበት ርቀት ግን ከፈጣሪ እንደሚያጣላህ ግን እንድታቀውና እንድትረዳው ፈልጋለሁ። ውድ ቤተሰቦቻችን እጅግ በጣም ትልቅ ስራ እየሰራ ያለ ሰው ነው። መቄዶንያ ላይ ምን እንደሚደረግ ሁላችንም እናውቃለንና እጅግ በጣም ብዙ አረጋውያን የአእምሮ ህሙማንና እንዲሁም ደግሞ እጅግ በጣም የተቸገሩ ብዙ ሰዎች የሚያርፉበት ሃይማኖት ዘር ሳይለይ ሁሉም በአንድ ላይ
የያዘ ትልቅ ድርጅት ነው። እንግዲህ መቄዶንያ ላይ ውድ ቤተሰቦቻችን እነዚህ ሁሉ ሰዎች ይረዱ እንጂ በህጉ መሰረት ኦዲት እንዲደረግ ለሚሉ ሰዎች የትኛውም ድርጅት በጎ አድራጎትም ሆነ የመንግስት ድርጅት ሁሉም ሰው በአመት አንድ ጊዜ ሪፖርት ያቀርባል። ይህ ካልሆነ ድርጅቱ ስራውን መቀጠል አይችልም። ስለዚህ ያንን ያደርጋል። ምናልባትም እንኳን ለአንድ አመት ቢፈቀድላቸው ከዛ በላይ መቆየት ማስኬድ አይቻልም፣ በህግ የተከለከለ ነውና መቄዶንያ እንደዚህ ያድርግ የሚሉ ሰዎች እጅግ በጣም ነውር ነው። መቄዶንያን ለመናገርኛ ምን ያክል መብት አለን? እጅግ በጣም ማገዝ ሲገባን ከጎኑ መቆም ሲገባን አስቡት። በአንድ ቀን ብቻ እስከ 3 ሚሊዮን ድረስ ለሰዎቹ ለተጠቃሚዎቹ ወጪ ያደርጋልና ይሄ ድርጅት በአንድ ቀን 3 ሚሊዮን ካወጣ ይሄንን ድርጅት ታዲያ ሰው እየረዳ አይደለም። እውነትም ደግሞ የመቄዶንያ ባለቤት ቢኒያም እንደተናገረው ይህንን ድርጅት እየረዳ ያለው ራሱ እግዚአብሔር ነው እንጂ ሰው አይደለም። በእርግጠኝነት ደግሞ ቼክ ቢደረግ እነዚህ የሚሉ ሰዎች አፋቸውን የሚከፍቱ እነዚህ ሰዎች 1 ብር ለመቄዶንያ እንዳላዋጡ እርግጠኛ ነኝ። በእርግጠኝነት ያወጣ ሰው መርዳቱን ነው የሚያስበው እንጂ የት ገባ ብሎ ይህን ያክል ተከታትሎ አይጠይቅም። ምክንያቱም አንድ ሰው የለኝም ብሎ ፊታችን ላይ ከቆመ ያ ሰው አለው ብር አለው አውቆ ዋሽቶኝ ነው እንደዚህ አይባልም። ምክንያቱም ከዚህ ጋር የምናገኘውን አስበን ብቻ ነው መርዳት ያለብንና እንደተባለው መቄዶንያ እንደዚህ መፈተሽ የለበትም፣ ብሩ የት ገባ መባል የለበትም አይደለም። ሜን ፖይንቱ አጠያየቁ በራሱ ስህተት ነው። ደግሞ ስንት ሰው የመንግስት መስሪያ ቤቶች ላይ የተለያዩ መስሪያ ቤቶች ላይ ስንት ሙስና ሰው ይሰራል እንዴ ዝም ብሎ ምንም ሳይለፋ። ቢያንስ ቢኒያምን ተው እንደ ወስዷል ለማለት ይቅርና እሱን ደፍሮ ለመናገር እንኳን እጅግ አሳፋሪ ነው። ግን እንደ ነገሩ እንደተባለው ወሰደ ቢባልም የራሱን ቢወስድ ምን ችግር አለ? ምክንያቱም ማንንም ሙስና በየቀኑ የሚቀበለው ማንንም ፍትህ ያልሆነ ነገር ስንት ነገር ይደረግ የለ እንደኛ ሀገር ሁሉ እያየ ነውና ይሄ ምስኪን ሰው ቢያንስ መግቦ ቢያንስ ለዝጌር መልካም ዝጌር የሚወደውን መልካም ስራ አድርጎ ቢወስድ ምን ጋር ነው ስህተቱ? እና እንዳልወሰደ እኮ ሌላ ቦታ መሄድ አይጠበቅባችሁ። እንዲሁ ፊዚካሉን አይታችሁ ማወቅ ትችላላችሁ። ይሄን ያክል ከስቶ ታሞ ያለ ሰው ያጭበረብራል ብላችሁ እንዴት አሰባችሁት? ይሄን ሁሉ ፎቅ የሚሰራው ዛሬ ውጪ ላይ የሰፈር ሱቅ ውስጥ ብቻ የሆነች እቃ ፔስታል ሞልተን ስንመለስ ብሩ ምን ያህል ነው የምናወጣው? እጅግ በጣም ብዙ ወራድ ላጥተን የምንመጣ። ይሄን ሁሉ ሰው አጥግቦ ማብላት እኮ በጣም ከባድ ነገር ነው። ከባድ እጅግ በጣም ከምታስቡት በላይ ከባድ ነገር ነው። እንዲደፍሮ እሱን ለመናገር ብቁ አይደለንም። ብቻ እነዚህ ሰዎች ሳያውቁ በስህተት ነው ይህን እያወሩ ያሉት። ምናልባትም የሚዲያውን ሽፋን ለማግኘት ለመታወቅ ከሆነ እጅግ በጣም ብዙ ስራዎች አሉ። ግን ቢኒያምን ለመናገር እኛ ምንም አፍ የለን። መንገድ ላይ አንድ ሰው ለምኑን 1 ብር ሰተን ማን ሄድ ሰዎች 9000 ሰዎችን ሰብስቦ ያውም ደግሞ ጤነኛ ያለውን ሰው ሰብስቦ ለሚመግብ ለመሳከም ሰው ይህን መናገር ትልቅ ድፍረት ነውና ዝጌር ይቅር ይበላን ከማለት ውጪ እንደ ሚዲያችን ምንም ማለት አንችልም። ምን አለ ሚዛናችሁን ያዋጣል አያዋጣም እንሰማለን አንሰማም ሳይሆን ልክ ነው አይደለም ብላችሁ ሚዛናችሁን ይሄንን ብታደርጉ ምን አለበት? የቅርብ ጊዜ ትውስታችን እኮ ነው። እዚሁ ማህበራዊ ሚዲያ ላይ ቢኒያምን ዲስሪስፔክት ባደረገ መልኩ መቄዶንያ አሸባሪን እንደሚረዳ ተደርጎ እኮ ነው ብዙ ሰዎች ሲጽፉ ብዙ ሰዎች ሲናገሩ የነበረው። አልሰማህም? አላየህም? እውነት አንተ ባቀረብከው ልክ ነው ሰዎች ስለ መቄዶንያና ስለ ቢኒያም የተናገሩት ነው እንዴ? በዚህ ትውልድ እኮ አጋንንት በወለደው ሐሳባቸው አምጥተው ኮፍያህን ቀይር መተታሰርቶበት ነው እየተባለ የት ነበርክ? አሸባሪ ይረዳል እየተባለ ሲነገር ሲወራ ሲተረክ የት ነበርክ? እኔ ጥያቄያችሁን ማቅረባችሁ ምንም ግድ አይሰጠኝም። እኔም በዚህ ልክ እንድናገር በዚህ ልክ እንድቆጭ ካደረጉኝ ምክንያቶች አንዱ ይሄው ሕያው እግዚአብሔር ምስክሬ ነው። ቢኒያምን በቅርበት እንደሚያውቀው ሰው መቄዶንያ ትላንትም ዛሬም ነገም ምን እየሰራ እንደሆነ ከሚያውቅ አንድ ተራ ሰው የቀረበ ቁጭት ነው። መቄዶንያም ያስኬደኝ ስለ ቢኒያም ያን ያክል እንድመሰክር ግድ የሆነው ባወቅኩት ልክ ነው። ሰው ደግሞ ባወቀው ልክ ይመሰክራል፣ ባወቀው ልክ ይናገራል። እኔ መንጋ አይደለሁም።
ሰዎች የጮሁበት ጉዳይ ላይ ሄጄ አልጮህም። ሰዎች የተናገሩበት የጻፉበት ሆ ያሉበት ላይ ሆ አልልም። ልክ የሆነውን ነገር አይምሮዬ ማመዛዘን ይችላል። ያቀረባችሁት ነገር ግን ይህ አይደለም። ስማው፣ ይህንን አልሰማህም? በዚህ ልክ እኮ ሲነገር እኮ ስለ ቢንያም እኮ አንድ ነገር ወጥታ አልተናገርክ። የት ሄደህ ነበር? አልሰማህም? ስማው እስቲ። እና ቢንያም የመቅዶኒያ ሰውዬ ብሩን ለምን እንደምትወውለው ለሽብርተኛ ነው የምትረዳው? አገር ነው የምታበጣብጠው? ምን እያረከው ነው እንዴ? አንተ ወንድምን 3 ቦታ በጩቤ የወጋ ሰውዬ ከሆነ ዛሬ መላክ የሚያጫውተ እጅገር ይሁን ከሰው ነው። ጠባን ከስተ ጠረቃ ማጠግብ ሰውዬ ሁሌ ድራማ ዶክትሬት ሰጠን፣ የክብር ዶክትሬት። ይህንን ታላቅ ሰው፣ ይህንን አዋቂ ሰው ጊዜውን፣ ገንዘቡን፣ ጉልበቱን ለአይምሮ ህሙማንን ለአረጋውያን የለገሰ ሰው በዚህ ልክ ዲስሪስፔክት መደረግ አለበት ብዬ አላምንም። ለዚህ ደግሞ ምንም አይነት ዋጋ ለመክፈል ዝግጁ ነኝ። እግዚአብሔር ምስክር። ጥያቄ ስታነሱ፣ የሆነን ሰው ስትተቹ የእውነት ለህዝቡ አስባችሁ ለህዝቡ ተቆርቆራችሁ ይመስላል። አይደለም። አልፈምስ ያለች ነፍስ አዋቂዎችን በመናገር ታዋቂ ለመሆን የሚጋጋጡ ሰዎች የሚያቀርቡት ሐሳብ ነው። ሰው ሐሳብ እንኳን ሲያቀርብ ምን አለ የረዳው ያገዘው መቄዶንያን ሄዶ የጎበኘው ሰው ጥያቄ አንሳስቲ። ግን የለም ፈጽሞ እንዲህ አይነት ነገር። ይሄ ደግሞ ነውር ነው፣ ኃጢአት ነው፣ ወንጀልም ጭምር ነው። እንደነዚህ አይነት ሰዎች ህግ ቢኖር እጃቸውን ተጠፍንገው ወይኒ ነበር የሚወርዱት። ይሄ ነው ያናገረኝ። ግን ባለጌ መሆንህን ያሳየኸኝ እኔን ወስደህ እኔን የማታውቀውን እኔ ተራ ሰው ነኝ። ከመቄዶንያ ከቢንያም ጋር የምደበቅም የምሸሸግም አይነት ስብዕናም የለኝም። እኔ ባሮክ ነኝ። ልንገራችሁ፣ በቤተ ክርስቲያን ጉዳይ ጥያቄ እየተነሳበት ነው። እስቲ አንድ ሰው አንድ ጥያቄ ያምጣ። እስቲ አንድ ሰው ይሄ መረጃ አለኝ ይሄ ማስረጃ አለኝ ብሎ ያምጣ። እስቲ መረጃ አለ ጥያቄ እየተነሳ ነው የምትሉት እንዲህ አይነት አጋንንታ የሚሆኑ ሰዎች የሚያቀርቡትን ሐሳብ ነው። አሁን የደረሰን ሰበር ዜና አለ። ሐይቅ እስጢፋኖስ መንፈሳዊ ኮሌጅ ገዳሙ 108 ሚሊዮን ብር ተሰበሰበለት የተባለው ለባሮክ ሰበሰብን ብለው በሚዲያ አውርተው የራሳቸውን ኮሚሽን ይዘውበት ሄዱ። ገዳም እንደገና ድጋሚ ገብሩ ስላልደረሰኝ ብሎ ገቢ ማሰባሰቢያ ሊያዘጋጅ ነው። አዲስ አበባ ወይ እዛው ሊያዘጋጁ ነውና ባሮክ 108 ሚሊዮን ብሩ የት ነው ያለው? ቃል ገብታችሁ ምድር አርቲስት ተሰብስባችሁ ከቤተክርስቲያኗ ላይ የራሳችሁን ኮሚሽን ይዛችሁ ከሄዳችሁ በኋላ ብሩ አልገባም። በጣም የሚያሳዝነው በጣም የሚያሳፍረው። ውድ ቤተሰቦቻችን እንግዲህ እነዚህ የሰፈር ወጠጤዎች በሚያመጡት ሐሳብ ነው የትልቅ ድርጅት እየተሰደበ ያለው። እነዚህ ትልልቅ የሚሰሩ ለሃይማኖታቸው ተክተው የሚሰሩ ልጆች የሚሰደቡት እነዚህ የሰፈር ውስጥ እንኳን ሰው በቅጡ የማያውቃቸው ቀናኔ በራሳቸው ለፍተውና ጥረው ሰርተው ባመጡ ሰዎች ላይ ተንተርሰው ለመታወቅ በሚያደርጉት ሰዎች ምክንያት እንግዲህ እነዚህ ትልልቅ ድርጅቶች እነዚህ ትልልቅ ስራ የሚሰሩ ወጣቶች መሰደብ የለባቸውምና ከዚህ በተጨማሪ እጅግ በጣም አሳፋሪው ጉዳይ የነበረው እንግዲህ የመቄዶንያን መስራች አቶ ቢንያምን እንዲታሰር እንደዚሁን እንደዚህ ደረግ እያሉ ጭራሽ ይዘበቱም አሉና ሐሳብ ያመጡም አሉና እጅግ በጣም አሳፋሪ ነው። የለም ወራት እንኳን የሚጋብዝ አይደለም። ብቻ ለሁላችንም ፈጣሪ ልቦና ይስጠን እያለን የዛሬ ቪዲዮአችንን በዚህ ጨረስን። አርፎ ሊመጣ ሄጃለሁ ወይ? እኔ የመጀመሪያው ጥያቄ ይሄንን ያልተናገርኩበት መልስ ያልመለስኩበት ገዳሙ ሀገረ ስብከቱ ይሄንን ያስተባበሩ ኮሚቴው በጠቅላላ ደብዳቤ እንዲሰጡኝ እኔ እንዳልነበርኩ ደብዳቤ እንዲሰጡኝ ስለፈለኩኝና እነሱን በመጠበቅ ውስጥ ነው ቁጭ ያልኩት። አያችሁ፣ እስቲ ጠይቁ። የሆነ ነገር ይነሳ እኔ አይነሳ አይደለም፣ ግን መረጃ አንጣ። ሰው መረጃ አንጣ፣ መረጃ አንጣ። እስቲ ደብዳቤ ያለው ቤተክርስቲያኗ ይሄን በላሃለች በልስት ያቡና ቤተክርስቲያን ላይ እየተነሳ ነው አንድ ግለሰብ ብለ የምታቀርባቸው እንዲህ አይነት ተራ ሰዎችን ነው። እኔ ባሮክ ነኝ። የት መቆም እንዳለብኝ እንዴት መቆም እንዳለብኝ ከነማን ጋር መቆም እንዳለብኝ አውቃለሁ።
10 ጊዜ ደጋግሜ አልናገርም። ነጠላዬን አጣፍቼ በስማም የምልበትን ኮንፊደንስ ማጣት አልፈልግም። ነገ ልጄ የምትሸማቀቅብኝ የምታፍርብኝ አይነት ስብዕና እንዲኖረኝ አልፈልግም። እንኳን ቤተሰቤ አይደለም እዚህ ውስጥ ፎሎ ያደረገኝ ሰው እንኳን እንዲሸማቀቅብኝ በፍጹም አልፈልግም። በአንድም በሌላም መንገድ የተከተለኝ ሰው አምኖኝ ወዶኝ አክብሮኝ ነው። ለእንደነዚህ አይነት ሰዎች እንኳን እጠነቀቃለሁ። ያለኝ እውነት ይሄ ነው። መቄዶንያ ውስጥ ሄዶ የሚያስከተተኝ የሚያሸሽገኝ የሚያሸፍነኝ አንዳችም ስብዕና የለኝም። ግን ማዝነው ቢኒያም ሲነካ መቄዶንያ ሲነካ ያልተናገራችሁ ያላወራችሁ ሰዎች ዛሬ መጣችሁ ብሩክን ለመተቸት ከለራችሁን እየቀያየራችሁ ለመንቀፍ ለመተቸት ለማሳቀቅ ለማሸማቀቅ የምትሄዱበት ርቀት በጣም ነውር ነው። እስከዛሬ ስታቀርብ አልቤላ ቡና ሰዎች ያንተን ሐሳብ ልክ አድርገው ይቆጥሩታል። እንዲህ አይነት ተራ ሰው መሆንህን ግን ስንቶች ያውቁ ይሆን? ተራ ሰው ማለት አዎ በዚህ ጊዜ ይሄ ቪዲዮ ብዙ ቫይራል ይወጣልሃል። ብዙ ሰዎች ላይክ ሊያረጉልህ ይችላሉ። ሰው በባህሪው ተቃራኒ ነገር የመስማት ፍላጎት ስላለው እንጂ ሐሳብህ ትክክል ሆኖ አይደለም። ከእግዚአብሔር አትጣላ። ያስኩት ካልከው እውነት ጋር መጀመሪያ ተግባባ። እውነት ነው ወይ ብለህ ፈትሸው። ተራ ሰው አትሁን። ግድ የለህም ተራ ሰው አትሁን። ተራ ማንነት ያላቸውን ትውልድ አትፍጠር።